لا إله إلا الله محمد رسول الله الله أكبر الله أكبر الله أكبر مرحبا እንግዲህ ያው ሶስቱም ወንድሞቻችን ወደ ዲን الاسلام ገብተዋል አንድ ሰው የነበረበትን ከእስልምና ውጭ የሆነ ሃይማኖት ትቶ ወደ ተፈጠረበት ወደ እውነተኛይቱ ሃይማኖት ወደ እስልምና ሲገባ ነብዩ መሐመድ አለይሂ ሰላቱ ወሰለም الاسلام يجب ما قبلها ከዛ በፊት የነበረው ሙሉ ኃጢያታቸው ተደምስሶ ንጹህ እንደሚያደርጋቸው ተናግረዋል ስለዚህ እንኳን ደስ አላችሁ እንኳን ወደ ተፈጠራችሁበት እምነት አላህ መለሳችሁ ዛሬ ያዛችሁት አዲስ ሃይማኖት ሳይሆን መጀመሪያም የተፈጠራችሁበት አላህ እናንተን ያዘጋጀበት መንገድ ነው ስለዚህ በገባችሁት ቃል መሰረት ሁለት ቃል ከአላህ ጋር ገብታችኋል አንደኛ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን በልቤ አምኜ በመላሴ መስክር ያለው ስትሉ በህይወት ዘመናችሁ አላህን ልታመልኩ ቃል ገብታችኋል ማለት ነው ከሱ ውጪ ሌላ መታመልኩትን ሁሉ ትታችኋል ሁለተኛ ነብዩ መሐመድ የአላህ መልእክተኛ የአላህ ነብይ ባሪያ መሆናቸውን ከልብ አምናችኋል በነብይነታቸው በመልእክተኛቸው ታምናላችሁ የአላህ ልጅ ግን አይደሉም የሱ ባሪያ ናቸው መልእክቱን ትከተላላችሁ ማለት ነው ስለዚህ እስላም የውቀት ሃይማኖት ነው በተለይ እዚህ አካባቢ ያላችሁ ሙስሊሞች ከዚህ በኋላ ግዳጁ በእናንተ ላይ ነው የተጣለው እነዚህ ወድቦች እስላምን እንዲያውቁ ከአሊፍ ጀምሮ ቁርአን እንዲቀሩ እንዲማሩ እስልምናን በደንብ እንዲረዱ የአካባቢው ነዋሪዎች ዋጅቡ እናንተ ላይ ይሆናል ማለት ነው ስለዚህ አልহামዱሊላህ እንኳን ደስ አላችሁ በድጋሚ ወደ ተፈጥሯዊ እምነታችሁ በመመለሳችሁ ማን እንበለው እሺ ስም እናውጣለት ማን እንበለው መላሂም ሌላስ ኢስሐቅ ሌላስ ቢላል እሺ ኢስሐቅ የምትሉ እጅ አውጡ ኢስሐቅ የምትሉ እሺ አውርዱ ቢላል አላሁ አክበር እሺ አውርዱ አብደላህ ቢላል አሸንፏል አላሁ አክበር ወንድማችን ታረቀኝ ቢላል ሆኗል ከዚህ በኋላ ስምህ ቢላል ማለት በእስልምናው ታሪክ ውስጥ የነብዩ መሐመድ ሙአዚን የነበረ የሰላትን ጥሪ አዛንን ለመጀመሪያ ጊዜ በካዕባ አናት ላይ በመውጣት አዛን ብሏል ቀደም ካዕባን ድንጋይ ታመልካላችሁ ቀደም ካዕባን ታመልካላችሁ ሲሉን የነበሩ ሰዎች ቢላል ለመጀመሪያ ጊዜ አዛን ሲል ካዕባ ላይ አይደል የወጣው ማን ላይ ነው የወጣው እኮ ማን ላይ አምላኩ ላይ የሚያመልከው ላይ እንዴት ይወጣል ስለዚህ ያው ቢላል ብለን ሰይመዋል ያንተ ስም ማን ነው ደግነት ስለዚህ ደግነትን ኢስሐቅ እንበለው ኢስሐቅ ማን አባቴ ያወጣልኝ ስም ነበር አለ ማሻአላ አባት ሙስሊም ነበር እንዴ ኦኬ ኑሩዲን ብሎኛል አለ ማሻአላ አላሁ አክበር ኑሩዲን ማለት እንግዲህ ምን ማለት ነው የሃይማኖት ብርሃን ማለት ነው ኑር ብርሃን ነው ዲን ሃይማኖት ነው ኑሩዲን የሃይማኖቱ ብርሃን ከዚህ በኋላ ሰበብ ትሆናለሽ ለሃይማኖቱ ሌሎች እንዲያዩት እንዲወዱት አላህ ብርሃን ያደርግ ኑሩዲን ብለናል ሶስተኛው ወንድማችን አቤል ነው ስምህ ሰይድ ኦኬ ራሱ አውጥቷል ሰዒድ ብሏል ራሱ ሰዒድ ሁለት ትርጉም አለው ሰዒድ ማለት አንደኛው ትርጉሙ ደስተኛ ማለት ነው ያው ፊቱን ስታዩ ደስተኛ ነው ሌላው ትርጉሙ እድለኛ መልካም ነገር እጣ ፈንታው የሆነ ነው አላህ እንግዲህ መልካም ነገሩን እስላምን መርጦ ወደዚህ አምጥቶታል ስለዚህ ሶስት ወንድሞቼ ከዚህ በኋላ ኢንሻአላህ በዚህ መስጊድ ላይ በቋሚነት እየሰገዳችሁ አላህን ታመልካላችሁ ስለ እስላም ትማራላችሁ አላሁ አክበር አላሁ አክበር ታረቀኝ ስሙ ማን ነበር ቢላል ታረቀኝ ትርጉሙ ምንድን ነበር ያለው ጌታችን አላህ የታረቀው አይደል ጌታችን ከሱ ጋር ብቻ አይደለም ሚስቱንም ሂዳያ ለሰጣት ነው መጣለች ተብሏል አላሁ አክበር እህታችን ባለሽበት ቦታ እዚህ መድረክ መምጣቷ ብዙም አስፈላጊ አልመሰለኝም እሺ ባለችበት ቦታ ሴቶች ጥቆማ ስጡኝ ይሰማታል እኮ ሻሃዳት ያዛ እሺ ይሰማታል ሴቶች እህታችን እየሰማች ነው ሻሃዳ ልትይዝ መጣለች ስላሉ ነው ሰልማለች ነው
አልহামዱሊላህ በቃ አልহামዱሊላህ ዋናው ሙስሊም ሆኗን ነው የምንፈልገው አይ ተቀድማቸዋል በሌላ ሰው ሰልማለች ተብሏል አልহামዱሊላህ ወሰላሙ አለይኩም ወራህመቱላህ እስልምናን የመሰረተ ሃይማኖት ነብይ የለም በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ኢየሱስን አሉ አይደለም በጣም ጥሩ ከኢየሱስ በፊት ብዙ ነቢያቶች ነበሩ አልነበሩም ምንድን ነበር ሃይማኖታቸው አይሁዶች ደግሞ ማን ነው ሃይማኖታቸውን የመሰረተው ሙሴ ነው ይላሉ ከሙሳ በፊትስ እነ ዩሱፍ ያዕቆብ ኢስሐቅ እስማኤል ኢብራሂም ኖህ የመሳሰሉት ምን ነበሩ እኛ ግን እስልምናን የመሰረተው ጌታ አላህ ነው የተጀመረውም በአደም ጊዜ ጀምሮ ነው ምንለው ስለዚህ እስልምና ከኋላ የመጣ ሳይሆን ከሁሉም በፊት የነበረ የቀደመ ነው ከኋላ የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው እሳቸው ሃይማኖት መስራች ሳይሆኑ የእስልምና ሃይማኖት ተከታይ የሆኑ ሙስሊም ነብይ ናቸው እሳቸው ሃይማኖት አልመሰረቱም ወኡሚርቱ አን አኩነ ሚነል ሙስሊሚን ያሉት ከሙስሊሞች እንደሆን ታዝዣለሁ አሉ እንጂ ሃይማኖቱን እኔ መሰረትኩት ብለው እኮ አልተናገሩ ሃይማኖቱ ድሮም ነበረ እሳቸው የተላኩበት ድሮም ኢሳ ያስተማረው ከዛ በፊት ሙሳ የነበረበት ከዛ በፊት ኢብራሂም ያስተማረው ከዛ በፊት አደም የነበረበት ነው ለዚህ ነው በአንድ ሐዲሳቸው ምን አሉ አልአንቢያኡ ኢኽወቱን ሊዓላት ዲኑሁም ዋሂድ ወኡመሃቱሁም ሸታ ይላሉ ነቢያቶች ሁሉ የአንድ አባት ልጆች ወንድማሞች ናቸው ሃይማኖታቸው አንድ ነው ህጋቸው ግን ይለያያል አሉ ሃይማኖቱ አንድ ነው እስልምና ነው ከአንድ ጌታ ሁለት ሃይማኖት ይወጣል እንዴ ስለዚህ ከጥንት የነበረው እስልምና ነው ክርስትና በኢየሱስ ተጀመረና ያሉት ራሳቸው በኢየሱስ ከተጀመረ ከኢየሱስ በፊት አልነበረም ነው ስለዚህ እስልምና ግን ድሮም የነበረ ነው ማንንም ሰው የሚወለድበት በተፈጥሮ ሙስሊም ሆኖ የሚቀበለው ነው ምክንያቱም ሰው ሲወለድ ሙስሊም ሆኖ መወለዱን ለማወቅ ከተፈለገ የመጀመሪያውን ትእዛዝ ብቻ ማወቅ ያስፈልጋል ካፊር ወደ እስልምና ቢመጣ የመጀመሪያው ትእዛዝ ምንድነው ሻሃዳ ነው አይደል በሻሃዳ ካልሰለመ ቀጥታ ሰላት ቢሰግድ መቅቡል ነው ሰላቱ ተቀባይነት አለው መጀመሪያ መስለም አለበት እንዳትረሱ ይሄን ጥሩ እነሱን ጋር ምን ኒድ ከእስልምና ወደ ኩፍር የሄደ ሰው መጀመሪያ ምንድነው የሚያደርጉት ይመን ይጠመቅ ነው አይደል የሚሉት ሳያምን ሳይጠመቅ የክርስትናን ህግ መተግበር አይችልም ይላሉ የራሳቸውንም ልጅ እንየው ከተወለደ በኋላ እንደ ኦርቶዶክስ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን እንደ ፕሮቴስታንቱም ቢሆን ካደገና ከተማረ በኋላ ሲያምን ምን ይሆናል ያንን ሳያደርግ ክርስቲያን አይሆንም አይደል አሁን ወደኛ ልንመጣ ነው እኛ ጋር ግን ስንመጣ የወለድነውን ልጅ ሐዲስ ላይ ሻሃዳ አስይዙት የሚል የለም የመጀመሪያው ትእዛዝ ሙሩ አውላደኩም ቢሰላቲ ወሁም አብናኡ 70 ልጆቻችሁ 7 አመት ሲሞላቸው ሰላት እንዲሰግዱ እዘዟቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ካፊር ሰላት ቢሰግድ ሰላቱ ተቀባይነት አለው ለምንድነው ታራ ሰላት እዘዙ ያሉ ለምን ሻሃዳ አስይዟቸው አላሉ ሙስሊም ሆነው ተፈጥረዋል አልተቀየረማ ስለዚህ እስልምና የሰው ተፈጥሮ ነው እኛ ጋር ግን ሰው ሲወለድ ክርስቲያን ይሆናል ካሉ ለምን ያጠምቁታል ለምን ክርስትና ይነሳል እናቱ ክርስቲያን አባቱ ክርስቲያን የተወለደው ልጅ ግን ይጠመቃል ለምን ክርስቲያን ከሆነ አይደለማ ስለዚህ የሰው ተፈጥሮ ምንድነው እስልምና ነው የሌላው ሰው ሰራሽ